ይሄ ቪዲዮ ቫይራል እንዲወጣ ለሁሉም ሰው ተደራሽ እንዲሆን ሼር ሪፖስት ዲዮ ይስሩበት። ዛሬ የምናገረው ሞተይ ስለተባለችው ስለ ሃና ጉዳይ ይሆናል። ሃና በህይወት ለመኖሯ አንድም ሁለትም ሶስትም የዓይን እማኞች ነግረውናል። በሃና ላይ ምንድነው የተካሄደው? ስለ ሃናስ ማን ነው ተጠያቂው? በመጀመሪያ ስለ ሃና ጉዳይ ተጠያቂው ጅዳ የሚኖረው ደላላ ሽዋ የራሳ ልጅ በሀገር ስሙ ይመች በሳውዲ ስሙ በኢቃማ ስሙ አሊ የሚባለው ከጅዳ አሳፍሮ ወደ ኋላ ሀገር የላካት ዋና ተጠያቂ እሱ ነው። ከዛ በመቀጠል እዛ የተቀበለው ተክሌ የሚባለው ትግሬ ደላላ። እነዚህ ሁለቶቹ ናቸው ተጠያቂዎቹ። በሃና ላይ ምንድነው የተፈጸመው? ሃና እንደማንኛውም ኢትዮጵያዊ ሳውዲ አረቢያ ላይ ህገወጥ ስለሆነች በየመን ገብቼ ኢቃማ አውጥቼ መለሳለሁ በሚል ጓደኞቿ ጋራ ከጅዳ ተሳፍራ ወደ ኋላ ሀገር ትሄዳለች። ሴት ስለሆነች ድንበሩ አካባቢ ስትደርስ የድካም ስሜት ይሰማታል። ትንሽ ልረፍ ብላ ቁጭ እንዳለች አብራዋት የነበሩትን ተጓዦች ወደፊት ይዘው በመሄድ እሷን እዛው በማስቀረት ሴቶቹ ወደሚያስገቡበት ዋሻ አስገብተው ለተጓዡ ሙታ ቀበርናት እናንተ ሂዱ ብለው እንደሸኟቸው ነው አብራዋት የነበሩ ጓዶች የሚናገሩት። በሃና ላይ ሃና እዛው ዋሻ ለመሆኗ በምን አወቅ? ልክ እንደሷው ታግተው እዛው የከረሙ ሴቶች አንዲቱ ታማ የሚያደርጉባት ሲያጡ አውጥተው ሲጥሏት፣ አንዲቱ አርግዛ ዛንዳ ወልድብን ብለው አውጥተው ሲጥሏት፣ አንደኛው ደግሞ ከዚህ እየሄደ ከዋሻው እየወጣች እያለ በሩቅ አይቶች ሊሞቴ ተብሏል አይደለም ወይ ብሎ ሲጠይቅ አድበህድ እሷ እዚህ እንደዚህ ወንጀል ተፈጽሞባታል ብላ ያቺ እርጉዝ የሆነችው ልጅ እንደነገረችው እና እሱም በሩቁ እንዳያት ነግረውናል። ነገር ግን ውሸታቸውን ቀበርናት ያሉት ውሸት ነው። ሃና ታዋቂ ስለሆነች እንጂ ከኢትዮጵያም የሚመጡ ከሳውዲም የሚመለሱ ብዙ እህቶቻችን እዛ ዋሻ ውስጥ ታግተው የማንም መጫወቻ እየተደረጉ ለቤተሰቦቻቸው ሙተዋል እየተባለ መርዶ እየተነገረ የፈለጉትን እያደረጓቸው ቢሞቱም ይሞታሉ፣ አርግዘውም በመውለድ ይሞታሉ። ታሉም ደግሞ እዛው የቁም እስረኛ ዋሻ ውስጥ አስገብተው የተጫወቱባቸው ያሉት የትግሬ ደላላዎች መሆናቸውን አረጋግጠናል። ዋናው ተዋናይ ግን ከጅዳ ሰብስቦ ለዛ ለትግሬው ደላላ የሚሰጠው ግለሰብ በመጀመሪያ ተጠያቂነት አለው። ከየመን ሰብስበው ለነዚህ ለትግሬ ደላላዎች የሚሰጡ ሰዎችም የመን የሚኖሩ ሰዎች እስከ ኢትዮጵያ ያሉ ደላላዎች መጠየቅ አለባቸው። በሰው ህይወት መቀለድ፣ በንጹሃን ህይወት የራስን ቤት ማሞቅ፣ በሴቶች በደል በሴቶች ደም የራስን ልጅ ማሳደግ አይቻልም። አስፈላጊ ከሆነ እነሱ ካልተገኙ በቤተሰቦቻቸው ላይ ሁሉ እርምጃ እንዲወሰድባቸው ማድረግ ነው መድኃኒታቸው። ብዙ ሴት እህቶቻችን እዛ ዋሻ ውስጥ እንዳሉ እዛ ዋሻ ውስጥ እየተሰቃዩ እንደሆነ ሰምተናል። ተክሌ በሚባለው በትግሬው ደላላ ሌሎችም አጋሮች አሉት። ስለዚህ አሁንም ይሄ ይመች የሚባል ግለሰብ በቀጥታ ልጅቱን እንድትለቀቅ ወይም ወደ ሳውዲ እንድትመለስ ወይም ወደ ኢትዮጵያ እንድትሄድ ካላደረገ ማንም ሰው ከሱ ላይ እንዳትወርዱ አፍንጫውን ያዙት። ጅዳ ነው ቤቱ አለበት። ሁሉ ሎኬሽን ደርሶናል፣ ፎቶ ደርሶናል፣ ልጁ ሚስቱ ደርሶናል። መጀመሪያ ግን ያስለቅቅ እሷን ሼር ዲዮት አድርጉት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዙት። ያሳዝናል። እንግዲህ የሃናን ነገር እንግዲህ በጣም ነው የሚያሳዝነው። ሀቂቀትን እናት አባት ሞታለች ተብሎ ተረድቶ እንግዲህ እንደዚህ ያለ ነገር ደግሞ ዱብዳ ሲፈጠር በጣም ያሳዝናል።
በጣም ነው የሚያሳዝነው። በገዛ አውሬ በገዛ በሀገሩ ሰው በገዛ ህዝቡ መበላት መከዳት ያሳዝናል። እና ባጎረስኩሽ ተነከስኩኝ ነው እና ነገሩ በገዛ ህዝባችን ነው እየተበላን ያለ ነው። ዳይምን ዝንተ ዓለም ያለ ነው በገዛ ህዝባችን እየተበላን ነው። በጣም ነው የሚያሳዝነው። ያለንበት ታይም ያለንበት ጊዜ የሚያስፈራ ነው። እና ይችን ልጅ እንግዲህ ለልጇ ለቤተሰቦቿ ለእናት ለአባቶቿ ሲል እንግዲህ እናት አባትን ማስለቀስ ግፍ ነው። ሙታለች ብሎ ማርዳቱ መርዶ መናገሩ አፋቸው ድፍረታችሁ አፋችሁ ጭካኔያችሁ እንግዲህ በዚህ ድረስ ነው እንግዲህ ጥግ ድረስ ነው። እና እናንተ እህት የላችሁም ወይ? እውነት ከሴት አይደለም ወይ የተፈጠራችሁት? ሴት ልጅ አደለች? እናንተ ሴት ልጅ አይደለም ወይ የወለዳችሁ? እንደዚህ የሚጨክኑበት መንገድ ማለት ነው። እና ወደኋላ ያሉ ደላሎችም ሆኑ እዚህም ያሉ ደላሎች ሆኑ ገንዘብና ገንዘብ ብቻ ነው የሚፈልጉት። እሷም ደግሞ ትንሽ ገንዘብ ከጎደለባት ወይ መኔዎቹ እንግዲህ ገንዘብ ከጎደለባቸው ወስደው እንግዲህ አስቀምጧት ብለው ነው የሚያስቀምጧት ማለት ነው። እና ልጄንም አደራ ከዚህ ካወጣኝ ወጣሁም ከዚህ ደግሞ ካልወጣሁኝ ልጄን አደራ ብላለች እያሉ ነው። አላህ ያውጣሽ የኔ እህት፣ አላህ ያውጣሽ። እንደ ሴትነት እኛም ተሰምቶናል። የኔ እናት የኔ እህት አላህ ከዚህ ነገር አላህ ይገላግልሽ፣ አላህ ያውጣሽ፣ ለልጅሽ ለሀገርሽ ያብቃሽ። ከዚህ ሁሉ ነገር ግን አላህ ያለው ነው አላህ የሻው ነው የሆነው እንጂ በየመን መንገድ ለ2 ሺህ ብር ብላችሁ ለ1 ሺህ ብር ጭማሪ ብላችሁ በየመን መንገድ ቆርጣችሁ አዲስ አበባ መግባት ሁላችሁም ትችሉ ነበረ። ላኪን አልሆነም። አላህ ያለው ነው የሚሆነው። ምነው ባንቺ ሰበብ ሌሎቹ የታገቱት ሁሉ በወጡ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ።